በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 26 ከቁጥር 1 እስከ 46። ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። በዚያን ጊዜ የካህናት አለቆች የሕዝብም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኰል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሣ በበዓል አይሁን አሉ። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላው የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህን አይተው ተቈጡና ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና አሉ። ኢየሱስም ይህን አውቆ እንዲህ አላቸው፣ መልካም ሥራ ሰርታልኛለችና ሴቲቱንስ ስለምን ታደክሟታላችሁ? ድሆች ሁልጊዜ ከእናንተ ጋር ይኖራሉና፣ እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቱ በሰውነቴ ላይ አፍስሳ ለመቃብሬ አደረገች። እውነት እላችኋለሁ፣ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር። በቂጣው በዓል በመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ? አሉት። እርሱም ወደ ከተማ ከእገሌ ዘንድ ሄዳችሁ መምህር ጊዜ ቀርቧል፣ ከደቀ መዛሙርቴ ጋር ካንተ ዘንድ ፋሲካን አደርጋለሁ ይላል በሉት አለ። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አሰናዱ። በመሸም ጊዜ ከ12ቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ። ሲበሉም እንዲህ አለ፣ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል። እጅግም አዝነው እያንዳንዱ ጌታ ሆይ እኔ ሆንን ይሉት ጀመር። እርሱም መልሶ ከእኔ ጋር እጁን በወጭቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው። የሰው ልጅስ ስለ እርሱ እንደ ተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አለ። አሳልፎ የሚሰጠው ይሁዳም መልሶ መምህር ሆይ እኔ ሆንን አለ። አንተ አልህ አለው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። በዚያን ጊዜ ኢየሱስ እንዲህ አላቸው፣ በዚህች ሌሊት ሁላችሁ በእኔ ትሰናከላላችሁ። እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፏልና፣ ከተነሳው በኋላ ግን ወደ ገሊላ እቀድማችኋለሁ። ጴጥሮስም መልሶ ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም አለው። ኢየሱስ እንዲህ አለው፣ እውነት እልሃለሁ በዚህች ሌሊት ዶሮ ሳይጮኽ 3 ጊዜ ትክደኛለህ። ጴጥሮስ ካንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቶ አልክድህም አለው። ደቀ መዛሙርቱ ሁሉ ደግሞ እንደዚሁ አሉ። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴሴማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስን ልጆች ወስዶ ሊያዝን ሊተክዝም ጀመር። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣
ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሆን አለ። ወደ ደቀ መዛሙርቱም መጣ። ተኝተውም አገኛቸውና ጴጥሮስን እንዲሁም ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞ ሁለተኛ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሁን አለ። ደግሞም መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ደግሞም ትቷቸው ሄደ። ሦስተኛም ያንኑ ቃል ደግሞ ጸለየ። ከዚያ ወዲያ ወደ ደቀ መዛሙርቱ መጥቶ እንዲህ አላቸው፣ እንግዲህስ ተኙ ዕረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ በመላው ዓለም ላይ ሆናችሁ ይህንን በየዕለቱ የምናነበውን የእግዚአብሔርን ቃል ፕሮግራም የምትከታተሉ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬ የማቴዎስ ወንጌል ምዕራፍ 26 የመጀመሪያውን ክፍል ብቻ ነው ያነበብነው። ለምን? አሁን የማቴዎስ ወንጌልን እየጨረስን ነው ያለነው እና ይሄ የሕማሙን ነገር የሚናገረው ረጃጅም ምዕራፍ ነው። ስለዚህ በደንብ ደግሞ የሕይወታችን ታላቅ ማዕከል የሆነው የክርስቶስ መስዋዕትነት ያለበት ታሪክ ስለሆነ ከፋፍለን ለሁለት ከፍለን እንመለከተዋለን ያለን ምዕራፍ 26ን እና ምዕራፍ 27ን የግዴታ ለሁለት መክፈል ይኖርብናል። ስለዚህ የመጀመሪያውን ክፍል ዛሬ እንመለከታለን እናያለን። በዚህ ምዕራፍ ውስጥ አራት ዋና ዋና ነገሮችን እናያለን። አራቱም እርስ በርሳቸው የሚያገናኛቸው ነገር አለ። ያም የአምልኮ ሕይወት ነው። በመጀመሪያ የምንመለከተው የምናየው ጌታችን መድኃኒታችን ኢየሱስ ክርስቶስ የራሱን አሳልፎ ለመስጠት መስዋዕት ለማድረግ በሚዘጋጅበት ጊዜ ማርያም እንተ ዕፍረት ባለሽቶይቱ ማርያም እዚህ ቦታ ላይ አንዲት ሴት ተብላ ነው የተጠቀሰችው። በስም በሌላ ስፍራ ተጠቅሳለች። የእውነተኛ አምልኮ ባህሪን እንዴት እንደገለጠች እንመለከታለን እናያለን። ጌታ በቢታንያ በለምጻሙ ስምዖን ቤት ሳለ ነው እንግዲህ ይህች ሴት የመጣችው። ስትመጣ ይዛው የመጣችው ዋጋው እጅግ የበዛ 300 ዲናር የሚልም አለ በሌላ ስፍራ ላይ የአልባስጥሮስ ብልቃጥ ይዛ መታ ነበረ። በዛን ወቅትም ይሁን አሁንም እህቶች ለሽቱ ያላቸው ልዩ ቦታ ነው የሚሰጡት ሽቱን። ነገር ግን ያንን መባ ብቻ አይደለም ይዛ የመጣችው፣ ሁለንተናዋን ይዛ ነበረ የመጣችው። በዚህ ዘመን ስለ እውነተኛ አምልኮ መነጋገር ይኖርብናል። ስለ እውነተኛ አምልኮ ማሰላሰል ይኖርብናል። ለምን? ምክንያቱም ዘመናችንን የእግዚአብሔር ቃል ከገለጠበት መንገድ አንዱ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል የሚለው ነው። ብዙ የአምልኮ መልክ ያላቸው እግዚአብሔርን በእግዚአብሔርነቱ የማያመልኩት የእግዚአብሔርን ጌትነቱን፣ ሉዓላዊነቱን፣ ኃያልነቱን ያልተገነዘቡ ለእርሱ የተገዛ ልብ፣ ለእርሱ የተገዛ ሕይወት የሌላቸው ብዙዎች ናቸው በእግዚአብሔር ቤት ያሉ። አምልኮ ማለት ዝም ብሎ መዘመር ብቻ አይደለም። አምልኮ ማለት ቤተክርስቲያን መመላለስ ብቻ አይደለም። አምልኮ ማለት ዝም ብሎ መስበክ ብቻ አይደለም። ነገር ግን ለዚያ ለምንሰብከው፣ ለምንዘምረው፣ ለምንቀድሰው አምላክ ሁለንተናችንን ማስገዛት ነው። ስለዚህ ይህች ሴት ምንድን ነው ያደረገችው? ሁለንተናዋን፣ ስጋዋን፣ ነፍሷን፣ መንፈሷን ይዛ መጣች። አምልኮ የሚለው ቃል ራሱ መገዛት፣ መለከ ገዛ ከሚለው የመጣ ነው። አምልኮ ማለት መገዛት ማለት ነው። መለኮት የምንለው ገዢ ማለት እኮ ነው። ልዑል የሆነ ኃያል የሆነ ፈጣሪ የሆነ ዓለምን ካለመኖር ወደ መኖር ያመጣ ማለት ነው። ስለዚህ ይህች ሴት ክብሯን፣ እኔነቷን በሌላ ስፍራ ላይ እንደምንመለከተው በፀጉሯ ታብሰው ነበር፣ በእንባዋ ታርሰው ነበረ። ሽቶውን ከመስበሯ በፊት ሕይወቷን ሰብራ ነበረ፣ ሕይወቷን ሰጥታው ነበረ፣ ሕይወቷን ለእርሱ አስገዝታለት ነበረች። ለዚህ ነው በሉቃስ ወንጌል ላይ እንደምናገኘው ጌታ የተናገረው እጅግ ወዳለችና። እዚህ ላይ ነው እውነተኛ አምልኮ የሚመነጨው ከፍቅር ነው።
እግዚአብሔር ለኔና ለናንተ ያደረገልንን በተለይ ለኛ ለክርስቲያኖች እግዚአብሔር በልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያከናወነልንን የገለጠልንን ዘላለማዊ የሆነውን ፍቅር ስንረዳ ነው የዛን ጊዜ ነው እውነተኛ አምልኮን ማቅረብ የምንችለው። የእግዚአብሔርን ፍቅር ሳይረዱ እግዚአብሔርን ማምለክ በተለያየ መንገድ ተገልጧል። አንዳንዶች ለገንዘብ እግዚአብሔር ለሚሰጣቸው ነገር ለእግዚአብሔር የሚገዙ እግዚአብሔርን የሚከተሉ አሉ፣ ምንደኞች ተብለዋል። አንዳንዶች ደግሞ እግዚአብሔር እንዳይቀጣኝ እግዚአብሔር በእሳት እንዳያንጨረጭረኝ ብለው የሚገዙ ሊኖሩ ይችላሉ። እነዚያ ባሮች ናቸው። ለምን? ምክንያቱም ፍርሃት ነው የሚመራቸው። ልጆቹ ግን የእግዚአብሔር ልጆች የእግዚአብሔር ፍቅር ነው የሚያስገድዳቸው። እግዚአብሔር ለነሱ ያደረገላቸውን ውለታውን፣ ምሕረቱን፣ ቸርነቱን ሲያዩ እንደዚህ ሴት ሁለንተናቸውን ይሰጣሉ። ወደ ሁለተኛው ነጥብ ልምጣ። ከዚህ ከእውነተኛ አምልኮ ታዲያ መንገድ እንድንስት የሚያደርገን ምንድን ነው? አሁንም የልብ ነገርን ነው የምናየው። የአስቆሮቱ ይሁዳን ተመልከቱት። የአስቆሮቱ ይሁዳ ችግሩ ምንድን ነው? በውስጡ ያገነነው በውስጡ ከፍ ያደረገው ሌላ ነገር ነበር። የእግዚአብሔር በሆኑትና የእግዚአብሔር ባይደሉት መካከል ያለው ልዩነት ይሄ ነው። የእግዚአብሔር የሆኑት እግዚአብሔርን ከፍ ያደረጉ ናቸው። ለምሳሌ የምእመናን ሁሉ አይከን የሆነችውን እመቤታችን ቅድስት ድንግል ማርያምን ተመልከቷት። የቤተ ክርስቲያን ጉልላት የሆነችውን ምንድን ነው ያደረገችው? እመቤታችን ቅድስት ድንግል ማርያም ነፍሴ ጌታን ታከብረዋለች፣ ወይም ደግሞ በግዕዙ ታበዮ ነፍሴ ለእግዚአብሔር፣ ነፍሴ ጌታን ታገነዋለች፣ ማግኒፋይ ታደርገዋለች አለች። እግዚአብሔርን ያገነነ ሕይወት፣ እግዚአብሔርን ከፍ ከፍ ያደረገ ክብሩን ጌትነቱን ያበዛ ሕይወት ነበራት። ዛሬ በቅዳሴያችን ላይ የተነበበልን ወንጌል ይሄ ነበረ። ዛሬ አሁን ይሄንን መልእክት ሳስተላልፍላችሁ እሁድ ከቅዳሴ በኋላ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ሕይወቷን ዲፋይን ያደረገው ነገር ይሄ ነው። እግዚአብሔርን ያገነነ ሕይወት ነው የነበራት። የአስቆሮቱ ይሁዳ ደግሞ ፓወር፣ ስልጣን፣ ገንዘብ ያገነነ ልብ ነበረ የነበረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ይላል? ለሁለት ጌቶች መገዛት አትችሉም ይላል። ለሁለት ጌቶች መገዛት አትችሉም፣ ወይ ለገንዘብ ወይ ለእግዚአብሔር። ሁለቱን አንድ ላይ ማድረግ አትችሉም። ስለዚህ ምንድን ነው የሆነው? በልባችን የምናነግሰው ያ ነገር ፈቃዳችንን፣ ስሜታችንን፣ አይምሯችንን ይገዛል፣ ይቆጣጠረዋል። ስለዚህ የይሁዳንም ልብ የተቆጣጠረው ያ ነበረ። ገንዘብ ስልጣን ገዛው። ለዚህ ነው በዮሐንስ ወንጌል ላይ አስፈሪ ቃል ታገኛላችሁ። ሰይጣን ወደ ይሁዳ ልብ ሐሳብ አስገባ ይላል። ይህን ፍትወት ፓሽን አስገባበት። እግዚአብሔር ከዚያ ያድነን። ስለዚህ ሁልጊዜ ያ በሚሆንበት ጊዜ መንፈሳዊ እውርነት የዚያን ጊዜ ይመጣል። የገዛ አዳኛችንን የገዛ መድኃኒታችንን እስከምንክድ ድረስና ለገዛ ራሳችን ጠላቶች እስከምንሆን ድረስ እንታወራለን። ስፒሪቹዋል ብላይንድነስ ይዘናል። ልባችን ይታወራል። የምንሄድበትን አቅጣጫ የምንጓዝበትን መንገድ አናይም፣ ገደል እስከምንወርቅ ድረስ። ይሁዳ የሆነው ይሄንን ነው። ስለዚህ ለአምልኮ ትልቁ እንቅፋት ልባችን ላይ የምናስቀምጠው ነገር ነው። ስለዚህ ዛሬ ይሄንን መልእክት የምትሰሙ እግዚአብሔር የሚጠይቃችሁ ጥያቄ ይሄ ነው። ማንን ነው ያገነናችሁት? በቤታችሁ፣ በኑሯችሁ፣ በሕይወታችሁ ገንዘብን ነው ወይም ስልጣንን ነው ወይስ ደግሞ የጠላነውን ሰው ነው? ምክንያቱም ቂም እኮ እንደዛ እኮ ነው። ቂም ያንን የጠላነውን ሰው ልባችን ላይ ጉብ እናደርገዋለን። እግዚአብሔር ሊቀመጥበት የሚገባበት ስፍራ ላይ የጠላነውን ወንድም ጥላቻውን እዚያ ላይ እናስቀምጣለን። እህታችንን እዛ ላይ እናስቀምጣለን። እግዚአብሔር ከዚያ እንዲያድነን ቅዱስ ፈቃዱ ይሁንልን። በሶስተኛ ደረጃ በዚህ ከምዕራፍ 26 ከቁጥር 1 እስከ 46 ባለው ውስጥ የምናየው የእውነተኛ አምልኮ ማዕከል የሆነውን ነው። መቼም ስለዚህ ጉዳይ ብዙ ተነጋግረናል። የእውነተኛ አምልኮ ኦርቶዶክሳዊ የሆነ አምልኮ ማዕከሉ ቅዱስ ቁርባን ነው። ማለት የቅዱስ ቁርባን ሕይወት ጸሎት ያለበት ነው፣ ወንጌል ያለበት ነው። ከሁሉ በላይ ግን ደግሞ ቅዱስ ሥጋውን ክቡር ደሙን መቀበል ያለበት ነው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ እጅግ አሳዛኝ የሆነው የዘመናችን ትራጀዲ ምንድን ነው? ይህንን በየጊዜው በጩኸት መናገር አለብን፣ በለቅሶ መናገር አለብን። በእጅግ አሳዛኙ ነገር ከቅዱስ ቁርባን የተነጠለ ከቅዱስ ቁርባን ዲቮርስ ያደረገ የአምልኮ ሕይወትን ለመኖር መፈለጋችን ነው። በኦርቶዶክሳውያን ዘንድ ይህ የማይሰማ ነገር ነው፣ የማይሰማ ነገር ነው። ይህንን ማወቅ የምትፈልጉ ካላችሁ የቅዳሴውን የመጀመሪያ አዋጅ ተመልከቱት። ገና ቃጭል ሲመታ
የሐዋርያት ቀኖና ነው በዜማ የሚባልልን። እኔ ቅዱስ ሲኖዶስ በአማርኛ ለሕዝቡ ሁሉ ጮክ ተብሎ በንባብ እንዲነገር ማድረግ አለበት ብዬ ነው ማምነው። ለምን? ምክንያቱም በዜማ ስለሚባል ብዙ ሰው አይሰማውም። ምን እንደሚል ታውቃላችሁ? ወደ ቤተ ክርስቲያን ገብቶ አንድ ሰው ቅዱሳት መጻሕፍትን ባይሰማ ሥጋ ወደሙን ባይቀበል ሰማያዊውን ንጉሥ አቃሏል። ስለዚህ ከቤተ ክርስቲያን መለየት አለበት ነው የሚለው። ቅዱስ ሥጋውን ክቡር ደሙን ተቀብለናል። በዚህ ሰሞን ለምሳሌ ይህንን ፕሮግራም በምቀርጽበት ጊዜ ጾመ ፍልሰታ ነበር። በብዙ ሺህ የሚቆጠር ሕዝብ ነበር የሚገኘው። ሱባኤ እንዴ! የሱባኤው ግብ ምንድን ነው? ቅዱስ ቁርባን ከሌለበት የሱባኤው ግብ ምንድን ነው? ንስሐ አልባ የሆነ ቅዱስ ቁርባን አልባ የሆነ ሱባኤ ግቡ ምንድን ነው? ዓላማው ምንድን ነው? በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ወልደ እግዚአብሔር ኢየሱስ ክርስቶስ ሐሙስ ማታ ላይ ህብስቱን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ምክንያቱም የእውነተኛ አምልኮ ግቡ ከእግዚአብሔር ጋር አንድ መሆን ነው። በዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይለናል። ያ ሚስቲካል የሆነ ዩኒየን፣ ያ መንፈሳዊ የሆነ አንድነት የሚመጣው በቅዱስ ሥጋውና በክቡር ደሙ ነው። ምን ይላል? ሥጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። ስለዚህ ያ ከእርሱ ጋር አንድ የመሆን ምስጢር የሚከናወነው በቅዱስ ቁርባን ነው። ስለዚህ ዛሬ ይህንን መልእክት የምትሰሙ ቃሉን የምትሰሙ የዚህ ቃሉን የማንበባችን ቃሉን የማሰላሰላችን ግብ ቅዱስ ሥጋውና ክቡር ደሙ መሆን አለበት። ወደዛ ለመድረስ ምንድን ነው ቅድመ ሁኔታው? ኃጢአተኝነትን መገንዘብ፣ መምህረ ንስሐ መያዝ፣ ቁጭ ማለት፣ ሕይወታችን ላይ ሪፍሌክት ማድረግ፣ ንስሐ መግባት። ከዛስ የእግዚአብሔር ልጆች ነን፣ በአብ በወልድ በመንፈስ ቅዱስ ስም የተጠመቅን ነን። ቅዱስ ሥጋውን ክቡር ደሙን መቀበል። በዚህ ዘመን ብዙ የኢንተርኔት ሰባኪያን አሉ። ይህን ማድረግ የለባችሁም፣ ያን ማድረግ የለባችሁም፣ ይህን ከምታደርጉ ከሆነ ሥጋው ደሙ ባትቀበሉ ይሻላችኋል ይሏችኋል። አትስሟቸው። የገሃነም ልጆች ሊያደርጓችሁ ነው። ከሥጋው ደሙ የተለየ ሕይወት የገሃነም ልጅ መሆን ነው። ስለዚህ ወደ ሥጋው ደሙ መምጣት አለብን። የእግዚአብሔር ቃል ነው የሚናገረው፣ ትውፊታችን ነው የሚናገረው፣ የቤተ ክርስቲያን ቀኖና ነው የሚናገረው። ስለዚህ ዋናው ነገር መድኃኒት የሆነውን ለኃጢአት ስርየት የሆነውን ርኩስ ከሆነች ከቤቴ ጠፈር ለመግባት ፈቃደኛ የሆነውን ጌታ የእሱን ቅዱስ ሥጋና ክቡር ደም መቀበል ይኖርብናል። ወደ መጨረሻው ነጥብ ልምጣ። የእውነተኛ አምልኮ ጉልበት ደግሞ ምንድን ነው? ኃይሉን ከየት ነው የምናገኘው? ጌቴሴማኒ ላይ ተመልከቱት። ወልደ እግዚአብሔር ኢየሱስ ክርስቶስ ወደ ጌቴሴማኒ እንዴት እንዲሄደ ተመልከቱ። ምን እንዳደረገ ተመልከቱ። ክርስቶስ ከጽንስ ጀምሮ እስከ መስቀል ድረስ ያከናወነልን ነገር በሙሉ የቤዛነትና የአብነት ሥራ ነው። ስለዚህ በጌቴሴማኒ ላይ ለአባቱ እኛን አደራ ሲሰጥ እንመለከታለን፣ እናያለን። ለምሳሌ የዮሐንስ ወንጌል ምዕራፍ 17 ላይ እንደምናየው የሊቀ ካህንነቱን ጸሎት እንደምንመለከተው እዚህም ጌቴሴማኒም ላይ የምንመለከተው ያን ነው። በሌላ በኩል ግን ደግሞ አብነት እየሆነን ነው። የእግዚአብሔርን ፈቃድ መሻት የክርስትና ውበቱ ያ ነው። የክርስትና ጉዞ ዋናው ዓላማው ፈቃደ እግዚአብሔርን መፈለግና ማድረግ ነው። አባት ሆይ ይህች ጽዋ ትለፍ፣ ነገር ግን ያንተ ፈቃድ ይሆን። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ 3 ጊዜ ደጋግሞ። እንዲሁም የሉቃስ ወንጌል ላይ ደግሞ ስትመለከቱት ወዙ እየተንጠፈጠፈ ይላል፣ እየደከመ እየወደቀ እየተነሳ ለእኔና ለእናንተ አራያ ሊሆነን ነው። እንዴ እሱ ንጹሕ ባህሪ ሲሆን፣ እሱ የአምላክ ልጅ ሲሆን፣ እሱ ጌታ ሲሆን፣ እሱ አዳኝ ሲሆን፣ ያንን ካደረገ እኛማ እንዴት በትጋት ፈቃዱን ልንፈልግ ይገባል። ቁልፉ ቃል ይሄ ነው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ትጋት፣ አንቅሆ፣ በንቃት መኖር የኦርቶዶክሳዊ ሕይወት ይሄ ነው። ስለዚህ ያንን ይዘን እንድንጓዝ በእውነት አምላካችን እንዲረዳን ቅዱስ ፈቃዱ ይሁንልን። የጾመ ፍልሰታን ምክንያት አድርገን ትንሽ ቆም አድርገን ነበረ ለ16 ቀናት ከሶሻል ሚዲያ ትንሽ በመራቅ ለ15 ቀናት ይቅርታ።
ነገር ግን አሁን ጀምረናል። ላልሰሙትም አሰሙ፣ ለሌሎችም ሼር ማድረጋችሁን ቀጥሉ። በየዕለቱ የእግዚአብሔርን ቃል እናነባለን። የሚቀጥለው ክፍላችን የማቴዎስ ወንጌል ምዕራፍ 26 ከቁጥር 47 ጀምሮ ያለውን ነው የሚሆነው። ይሄ የሕማማቱ ምዕራፍ ረጃጅም ስለሆነ ለሁለት እየከፈልን ምዕራፍ 26 እና ምዕራፍ 27ን ለሁለት ከፍለን እንመለከታለን እናያለን ማለት ነው። በዚህ አጋጣሚ እነዚህን ቪዲዮዎች ሼር በማድረግ ለሌሎች በማስተላለፍ የቻናላችን ሰብስክራይበር በመሆን ሜምበር በመሆን እየደገፋችሁን ያላችሁ ሰላም እግዚአብሔር በእውነት እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ እንላለን። ሌላው ለእንግሊዝኛ ተናጋሪዎችም ያው እነ ዲያቆን ምህረት የሚያደርጉት አገልግሎት እንደተጠበቀ ሆኖ ቀሲስ መላኩ አንተም በእንግሊዝኛ ቋንቋ ለሌሎች ለማይችሉት መናገር አለብህ ብላችሁኛል ብዙዎቻችሁ። ስለዚህ እየተኮላተፍን የእንግሊዝኛችንንም ቋንቋ አገልግሎት ጀምረናል። ስለዚህ ያንንም ቼክ እንድታደርጉት በእግዚአብሔር ስም እጠይቃችኋለሁ። አስተያየታችሁን፣ ድጋፋችሁን ከናንተ እጠብቃለሁ። ሰላም እግዚአብሔር ከናንተ ጋር ይሁን። ደህና ሁኑ።